አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ጋ ሁሉ ሰላም ነው አልሐምዱሊላህ ረብል ዓለሚን። እናንተ እንዴት ናችሁ ሀባይቢ? ዛሬ ደግሞ ኢንሻአላህ ይዤላችሁ የቀረብኩት ጅልባብ ነው። በጣም ደስ የሚሉ ጅልባብ ናቸው። ግን ከወደ ውጭ ፀሐይ ብርሃን ያንጸባርቃል። ከወደ ውጭ ማለት ነው። የጧት ጮራ እየገባ ነው። ለዚህ የጅልባቡ ከለር የሆነ ጮራ ያረፈበት አካባቢ መጋረጃው ሳሳ ያለ ስለሆነ ያስገባል ማለት ነው። እና ከለሩን ትንሽ ቪዲዮ ቀይሮታል ማለት ነው እንጂ በአካል በጣም ነው የሚያምረው። ያነ ቡኒ የምታዩት ቡኒ ከለር ነው። በጣም ደስ የሚል ቀይ ቡኒ ሳይሆን ቡኒ ጠቆር ያለ ነው። በጣም ደስ የሚል ነው። ለሌላ ከድርና የአንዲት እህታችን ደግሞ ለልጇ ነው። ያው በሌላ እድሜ ናት ስላለችኝ ልኬቱ በሌላ ልኬት ነው። ጠባን ሰፋ ሰፋ ብሎ ነው የሚሰራው ማለት ነው። እና በጣም ደስ የሚል ነው። ከዚህ ደግሞ የሌሉ ተቀያሪ ሌላ ጅልባብ አላት ማለት ነው። ሀባይቢ በጣም ደስ የሚል ነው። ብሉ ብላኩን በጣም ያምራል። ከየው ቪዲዮ ትክክለኛ እኔ እንደማየው እንደዚህ ግርጥት ያለ ነው የሚመስለው። በአካል ስታወቅ ግን በጣም መሻለ ነው። እና አንደኛው ቡኒ የጓደኛ የልጅ ትዕዛዝ ነው። አንደኛው የሌላ ከድር ይህም የብሉ ብላኩ የሌሎ ነው ማለት ነው። ለኢዷ በሁለት ተቀያሪ ስላሰራሁላት ነው። እኔ ያው ኢንሻአላህ ለኢድ ጅልባብ ነው እንትን ያሰራሁላት ማለት ነው። ሌላ ፉስታ ምናምን አልገዛውም። እና ማሻአላህ ግን እንገራችሁ ሀባይ ሱብሃንአላህ እንትና ገዝታል ኢክራም ፉስታን ገዝታ ብር ተሰጣ ለኢዷ። አዎ አንተ ለኢድ የለም እንዴ? አለኝ እኮ ቶብ ነው እንጂ ለኢድ ማይጌት ይከች ቶብ ነው የምፈልገው። ብዙ ቶብ ነው የፈለኩት። እና ሀባይቢ በጣም የሚያምር ጅልባብ ነው። ዝበለሰ ቶብ ወይ ነው የሚገዛው። ቶብ አለ አይደል? እንትን ዶላር ለኔ የነበረውን አስጠፋኝ ማለት ነው። የምርሻ እና ይሄ ብሉ ብላኩ ቡኒው ተፈላጊ ከለር ነው። በነገራችን ላይ ጥቁር ያምራል ማሻአላ። ሁሉም ከለር ለህፃኖቹ በተለይ ማንኛውም ከለር ያምርባቸዋል። ግን ለቆሻሻ ለምናምን ጥቁሩ አሁን ጥቁር ነው ቆሻሻ ይችላል ምናምን ይባላል። ግን አቧራ ላይ ቁጭ የሆነ ነገር ቦል ካለበት በጣም ነው እንትን የሚለው የሚያስታውቀው ጥቁሩ ላይ ማለት ነው። ግን ይሄ የተሻለ ነው ብዬ ያው እስከዛሬ ከምለብስ አንፃር የተሻለ ከለር ነው። ጥቁር በተለይ ደግሞ በጣም ያምራል፣ ደስ ይላል። ጥቁር እኔ ለኔ ራሱ በጣም ደስ ይለኛል። ግን በተለይ ያኔ ልጆቹም ቤተሰብ ደግሞ አንዳንድ ጊዜ ወደ ገጠር ምናምን የሚሄድ ከሆነ አረ ጥቁር ምናምን ይላሉ ማለት ነው። ለዛ ነው እና ሰውም ደግሞ ሌላ ከለር በብዛት ስለሚጠቀሙ ያንን የሰው ህሊና ለመጠበቅ ያክል እንጂ ጥቁርም ቢሆን በጣም ነው የሚያምረው። ሀታ ጣቃ ራሱ ጥቁር ብዙ አይኖርም። ብዙ ጊዜ አልቋል ነው የሚባለው ማለት ነው። ሌላ ከለር መርጬ ነበረ እንትን አይበቃም ቁራጭ ናት ምናምን ብለው ነው እንጂ ሌላ ከለር ራሱ መርጬ ነበር። አረ ምን አይዞ በቃ። እና ይሄ ቡኒ ከለር ግን በአብዛኛው ለልጅም ሆነ ለአዋቂ በጣም የሚያምር ከለር ነው። ማሻአላ ተባረከላ። እንግዲህ እነ ለይሎ 7 አመት እያለፋቸው ነው እንግዲህ ኢንሻአላ። ያው ዋጋው 850 ለዋቂ 850 ነው ጅልባቡ ማለት ነው። በነገራችን ላይ ጅልባብ ደረጃ አለው። ኢንተርኔት የሚባል ጅልባብ አለ። በጣም ከባድ ሲያነሱት እንደዚህ ይከብዳል። ለህፃኖቹ እንኳን ያንን አይችሉትም ማለት ነው። እኔም ቢሆን አሁን ይሄ ቀለል ያለው ነው የሚሻለኝ ሀቂቃ። ተለቅ ያለው የሆነ ለብሼ ምናምን ስራ ለመስራት እንደዚህ አይመቸኝም፣ ይከብደኛል ማለት ነው። የሆነ አቅም ይላል። ይሄ ግን ቀለል ያለ ነው፣ ግን ሰውነት አሳልፎ አያሳይም። ክብደቱ ነው የሚቀለው። ለልጆቹ በተለይ ከበቂ በላይ ነው ይሄ ማለት ነው። ከበቂ በላይ ነው ለሙቀቱም ለሁሉም። ለልጆቹ በተለይ ከበቂ በላይ ነው ይሄ እና ዋጋው ለዋቂ አሁን ላይ ያለው አየር 850 ነው። ሀታ ባለፈው አመት እንደዚሁ 850 ነው። አንድ ጊዜ እንደውም ጣቃ ጠፍቶ 1000 ብር ሆኖ ነበረ። አሁን ላይ ግን አልሐምዱሊላህ ያው ነው ዋጋው ማለት ነው። አንዳንድ ጊዜ እንትን ጣቃ ሲጠፋ
ጥቁር ከለር ነበር 1000 የሆነው ለዛውም ጠፍቶ ማለት ነው እንጂ 850 ነው ባለፈው አመት ማለት ነው። አሁንም 850 ነው ያሰራ ነው ለልጆቹ ለነሌሎ ያው እድሜያቸው ትንሽ ዝቅ አለ ተብሎ 650 የእህቴን የጓደኛዬ ልጅም 650 የዚች ሌሎንም 650 ነው። ከዛ ደግሞ ይህ ለሌላ ከድር ያያችሁት የሚታያችሁ ከሆነ በጉርድና በቀሚስ ይሄ እንደ ፋሽንም ነው ደግሞ ለልጆቹ በጣም ያምራል። በጣም ምን ሆነ ያምራል እኮ ብላ እና ይሄ በጣም ነው የሚያምሩት ለልጆቹ በጣም ያምራሉ። ማሻአላህ አሁን እዚህ ላይ እንደዚህ ተነጥፎ ምናምን ላይለይላችሁ ይችላል፣ ግን ሲለብሱት በጣም ያምራሉ። ማሻአላህ ተባረከላ። በነገራችን ላይ በጅልባብ እንደዚህ ፋሽን መከተል ነው አሁን ላይ ያለው ሁኔታ ሲታይ በአብዛኛዎቻችን ማለት ነው። እነዚህ ልጅ ስለሆኑ እንጂ ሌላ አሁን ቢያንስ ከስራ በታች ስለሆነች ነው እንጂ እንደዚህ በፋሽን ባናሰራ ኸይር ነው። ምክንያቱም በፋሽን ከሆነ ምን ጨርቅነቱ ጅልባብ መሆኑ የጅልባብ ጉማሽ መሆኑ ነው እንጂ የሚለየው ፉስታን ከለበሱት እህቶቻችን በምንም አንለይም ማለት ነው፣ በምንም። ምክንያቱም አሁን ጅልባብ ቤት በጣም ወረፋ ነው ብታው። ማሻአላህ ተባረከላ። አቤት አዎ፣ እሱን ጠጣ። አዎ፣ እና ማሻአላህ ጅልባብ ወረፋ ነው ብታዩ። ዘንድሮ አሁን ረመዳን 15 ላይ ነው ያለ ነው አሁን አይደለ? ግን እንዳለ እኔ እንጃ ብቻ በጣም ወረፋ ነው ተሰርቶ ያለቀው በጣም ማለት ነው። አሁን ጊዜ አሁን እኔ እንደዚህ ቀድሜ ያሰራው ምክንያቱም አይገኝም ከ15 ቀን በኋላ ያቆማሉ ማለት ነው ወረፋው። ግን በአብዛኛው አላህ ኢንሻአላህ ያስተካክለን፣ ሁላችንንም መጨረሻችንን ያሳምርልን። የሁሉም የጀነት ካርድ በእጁ የያዘ የለም ግን ቢያንስ በዛሂር እንኳን ራዕይ ነው አንድ ሰው አይቶ ነው አለባበስ። በተለይ በቃ ሂጃብ ማንኛውም ልብስ ሂጃብ ይሆናል ብሎ ማንጸባረቅ ያክል ነው። ኒቃብ ከላይ ለብሰን እንደዚህ ከጎን የጠበበ ሂጃብ መልበስ ይሄ ራሱ ይሄ ልብስ ይበቃል ብሎ ማንጸባረቅ ይመስላል ማለት ነው። እና ለልጆቹ ስለሆነ ነው እንጂ ለዋቂ እንኳን እኔ እንዲህ አይነት ነገር ብዙም እንትን ባንለው ኸይር ነው እላችኋለሁኝ። ግን ለልጆቹ በጣም ያምርባቸዋል። ማሻአላህ ለኢድ በጣም አሪፍ ነው። በቃ አለ አይደል ሰፋ ያለ ነገርም ለብሰው ይውላሉ። ጅልባብ ነው የሚያምረው ከሁሉም በላይ። አሁን ልብስ ፉስታን ነገር ምናምን እስከ 7000፣ 6000፣ 5000፣ 4000፣ 3000 የህፃን ልጅ ገና የ2 ዓመት የ3 ዓመት ልጅ እንደዛ ይሸጣል። ጅልባብ ግን ዋጋውም ቀላል ነው፣ ልብሱም ሙክተረም ነው። ማሻአላህ አልሐምዱሊላህ። አላህ ሱብሃንአላህ ያለህ እንትን ነው ይሄን እና በዚች ያሰራሁት ይችን 850 ነው በዋቂ። ምክንያቱም የሌላ ነው የአንዲት እህታችን ያዘዘችኝንም የጓደኛን ላስተርግላት ነበር፣ ግን አንድ ስለሆነ ያለችኝ ትንሽ ይሄንን ፈራሁ። ይሄ ፍላጎቷም ያልሆነ እንደው ብዬ ማለት ነው እንጂ በጣም ያምራሉ። ከዛ 850 ነው ያሰራሁት በዋቂዎቹ ልክ ማለት ነው። ለምን ይሄ ሲቆራረጥ የሚወድቅ ልብስ አለው፣ ብዙ ልብስ ይጥላሉ። እነሱ ደግሞ ጉማሹ ከባከነ ኪሳራ ስለሚገቡ የሚወስደው ሜትር ነው የሚያስቡት። አቤት እሺ፣ ማሻአላ ኑሮ ላ እንዴት ተመጣዚ አልወ እንዴት ተመጣሽ እና አለኩል ያህል ይሄን ነው። በጣም የሚያምሩ ናቸው ኢንሻአላህ። ከዛ እሺ ማሻአላ ሄድ አልሐምዱሊላህ። ከዚህ በላይ ደግሞ ካንገበታች ስለሆነ ካንገብ በላይ የሆነ ነጭ ሻርፕ እስላሚክ አንገት ስር የምትለው ነገር ለእሷ በእሷ በጣም ነው የሚያምረው። በነጭም ሆነ በምናምን ይለበሳል ማለት ነው ሀባይቢ። እና ጅልባቡ ስፋቱን እያያችሁ ነው። የእህታችን ልጅም ትዘዝ ጅልባቡ በጣም ለስላሳ ደስ የሚል የሌሎ ጋር አንድ አይነት ነው። የኔ ደግሞ ሌላ ጋር ለኢድ አብረን እንግዲህ ማችን እንድንውል ብዬ እኔም ብሎ ብላክ ነው ያሰራሁት እስከ ኒቃቡ ማለት ነው። የኒቃቡ ዝም ብሎ የሚሸጥ ነው እዛው ጅልባብ ቤቱ የሚሸጥ ነው። ያው ይሄንን ትንሽ ቀደም ብዬ ነው የገዛሁት እንጂ አሁን በጣም እስከ 1500 1000 ብርም ይላሉ። እንደ ኒቃቡ ሁኔታ ነው። ስስ አለ፣ ስሱን ያልፈለኩትም ስሱን እስከ 500 እያሉ ነው።
ኒቃብ የተደራቢው ማለት ነው። እና በጣም የጨመረው ነገር ሀባይ ጓንት ሱብሃንአላህ 200 ብር አንዲቱ 100 ብር ነበር ስንገዛ የነበረው አሁን 200 ብር ማለት ነው። እና ይሄን ይመስላል ጅልባብ እንግዲህ እንደዚህ ሰፋ ራሱ ሰፋ አድርጎ ምንም ብር ጭማሪ ራሱ የለውም። ሱብሃንአላህ ነዶውን ብቻ አለማስቆራረጥ ከጎን እንደዚህ ጥብብ ምናምን ሳይል ኢስላሚክ ብለን ካዘዝነ ከጎን ምንም ሳይቀነስ ሰፊ ሆኖ ይሰራል ማለት ነው። ተው እንጂ ኢምራን ወግድ እና ይሄ ያያችሁት አሁን በጣም ሰፊ ነው። ማሻአላህ ትልቅ ነው ማለት ነው። ዋጋ ግን አልጨምርም ሰፊ ስላደረኩኝ እና ይሄንን ይመስላል። ሀባይ አበዛሁባችሁ ትንሽ ልጁም ጋር ምናምን ስላልተመቼ ነው እንጂ እስካሁን ነበረ። ቆየ ከተሰራ ማክሰኞ ዕለት ነው የወጣው እና በቀሚስ የሚሆኑት በነገራችን ላይ ትልልቆቹ ራሱ አዋቂዎቹ እያሰሩት ነው። በዚህ በቀሚስ በጉርድና በእንትኑ ሰፊ ነው። የአዋቂዎቹ ደግሞ እስከ ራስ ይሆንና እንደዚህ ካንገበታች ላለማድረግ የሚያደርጉም አሉ። ግን ያን ሂጃብ አይሆንም ትንሽ ማለት ከጎን የመጣበብ ምናምን ባህሪ ስላለው እላችኋለሁ። ሀባዬ እንግዲህ ይሄን ይመስላል ያለው ነገር። አብሽሩ፣ አበረታቱ። ሰብስክራይብ እያደረጋችሁ ሀባይቢ ምንም ሰብስክራይብ የለውም። ያው የሰው ልጅ ይኖራለሁ ነው የሚለው። ሱብሃንአላህ አላህ ሱብሃነሁ ወተዓላ እንግዲህ የሚበጀውን አላህ ይፍጠርልን። በያዝ ነው የምንቃቀል ያድርገን። አብሽሩልኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።